ለማመን የሚከብድ ነገር ነው የሰማሁት ጋይስ። በእውነት እኔ እንኳን ማመን ከብዶኛል። ኦኬ ማመን ከብዶኛል የእውነት። እኔ ምለው እናንተ እኛ ለምንድን ነው እንደዚህ የሚሆነው? ለምንድን ነው ቡርኬ እንደዚህ የሚሆነው? ለምንድን ነው ምናምን እንላለን። እንዴትስ ልጅቷ ይሄንን ልታከብርለች አለች ምናምን ብለን አልነበረ? ከቪዲዮ በኋላ የራት ራሱ ግብዣ ነበራቸው አሉ፣ ሆቴል ውስጥ ማለት ነው። ሆቴል ውስጥ የራት ግብዣ ነበራቸው። ልጅቷ ብር የላትም፣ ግን ብር የሚሰጣት ሌላ ሰው ነው። ቡርኬን ማጥመድ የሚፈልግ ሰው ማለት ነው። ገባችሁ? ቡርኬን ማጥመድ የሚፈልግ ሰው። ኬኩ ምናምን ከቪዲዮ በኋላ እራት ግብዣ ነበራቸው ማታ እንደሰማሁት ማለት ነው። ይሄንን ደግሞ ሁሉም ተቃውሟል። ኢቭን የቡርኬ ወንድም እንኳን መለኛው ደስ አላለውም። ሀይሜ ደግሞ ያለችበት ሁኔታ በጣም በጣም ነው የምታሳዝናችሁ። ልቧ ተሰብሯል፣ አዝናለች። የእውነት በጣም በቃ ጥሩ ስሜት ላይ አይደለም ያለችው። ለብቻዋ ሆቴል ይዛ ነው ያለችው። ጋሽዬ ቤት አይደለም ያለችው፣ ሆቴል ነው ያለችው። እግዚአብሔርን ሆቴል ውስጥ ነው ያለችው። እኔ ሰምቻለሁ፣ መረጃ ደርሶኛል። እና በጣም ነው የሚያሳዝነው። ልጅቷ ገንዘብ እየተቀበለች ነው እንደፈለገች። ትላንትና የራት ግብዣ አዘጋጅታ ምናምን ነገር። እንዳውም ቡርኬ በቃ ትላንትና አይታችኋላ፣ ቡርኬ ሲናገራት። እኔ ቡርኬ ያሳዝነኛል። ልጅቷ ምን እንዳረገችው ባናቅም ማለት ነው። መለኛውም ለማናገር ሞክረዋል። ግን ቡርኬ በቃ ጥሩ ባይዘዌ ቡርኬ ትክክል ነው ብላችሁ ታስባላችሁ? ትክክል አይደለም። የሆነ ነገር ሆኗል። ምክንያቱም የሆነ ነርቭዝ ሆኗል፣ ቴንሽን ሆኗል። የሚናገረውን ምናምን ራሱ አያቅም። እንደ ድሮ አይደለም። የሆነ ነገር ሆኗል ቡርኬ። እኛ ብቻ አይደለንም ያልነው፣ ኢቭን ቤተሰቦቹ ራሱ ኢቭን መለኛው ራሱ ብሏል። ወንድሜ እንደዚህ አልነበረም ብሏል። ወንድሜ እንደዚህ አይነት ባህሪ የለውም። በጣም ነው ያዘነው። እግዚአብሔርን ለምን መሰላችሁ? አስቡት፣ ሀይሚ ናት የለፋችሁ አይደል? ቡርኬ እዚህ ደረጃ እንዲደርስ ዋጋ የከፈለችው ሀይሚ ናት። ዋጋ የከፈለችው ሀይሚ እያለች ትላንት የመጣችው አንዲት አለሌ ሴት ኬክ ስንት ነው ኢትዮጵያ ኬክ አይዶን ነው ወላ 30 ስንት 1,000 ብር ቢሆነ የ1,000 ብር ኬክ ገዝታ ይሄ ሁሉ ድራማዋን ስትሰራ እንዴት ነው በዚህ ሁኔታ ቡርኬ አምኖ መቀበል የፈለገው? ለምንድን ነው? በጣም ነው የምታሳዝነው። እሺ ሌላው ደግሞ እንትናን ፍፄ ምንም ቢሆን እንኳን ጠራሃት እንኳን አየች ማየቷ ጥሩ ነው። ምክንያቱም ሀይሚ ባትደርስ ኖሮ ስለዚህ አሁንም ቢሆን እኛ ሁላችንም እንደ ሴት ከሀይሚ ጎን ሆነን ለሀይሚ ነው ልናግዛት የሚገባው። ኦኬ በጣም ምክር ልንሰጣት ይገባል፣ እንድትጠነክር እንድትበረታ። ምክንያቱም ይሄ ቀላል ነገር አይደለም። ገባችሁ? ይሄ በጣም በቀላሉ የሚታይ ነገር አይደለም። አንድ ሴት ልጅ ዋጋ የከፈለችለትን ህይወት ለብዙ ጊዜ ከዛ ሰው ጎን ሆና እዚህ ደረጃ አድርሳ በዩቱብ በኑሮ በሁሉ ነገር ሰክሰስ እንዲሆን ካደረገች በኋላ አንዲት ሴት ከኋላ መታ እንደፈለገች አንድን ሴት ስታበሻቀጥ ሲታይ ዝም ሊባል አይገባም። እኛ አስፈላጊ ከሆነ እዩን አንፋታትም፣ የእውነት አንፈታትም። እኛ እርጉዝ ስለሆነች ምንም ነገር ማድረግ ስለማንፈልግ እንጂ ዋጋውን ማሰጠት ይቻላል። ቀላል ነው። የት ቤት በኩል እንደምትወጣ ቤት በኩል እንደምትገባ እናውቃለን። ግን እኛ ነፍሰ ጡር ሴት የሆነችን መንካት አንፈልግም፣ ፈጣሪያችንን ስለምንፈራ እንጂ በዚህ ደረጃ እሷ ማን ሆና ነው? ማን ናት? በዚህ ደረጃ እንደዚህ የምትሆነው ማን ስለሆነች ነው? ትንሽ እንኳን አታስብም? ትንሽ ለህሊናዋ እንኳን የሚደብር ነገር እያደረግኩ ነው ብላ ህሊናዋን እንኳን አትወቅስም? እቺ ልጅ ከልክ ያለፈች ሴት ናት። ሴት ሆና በሴት ላይ የምትሰራው ስራ እጅግ በጣም የሚዘቀጥጥ የሚያስጠላ፣ ለገንዘብ ብላ ይህ ሁሉ ነገር የምታደርገው። አሁ ፍቅረኛው ነበረች፣ ግን በእሷ ተጠቅመው ቡርኬን ለማጥቃት የመጣችው ሌላ ሴት ናት። እሷ አይደለችም። እኔ በደንብ መረጃ ደርሶኛል። እሷ የድሮ ፍቅረኛው እንደሆነች ስለምታውቅ ቡርኬን የምትፈልገው ሴት እስከ ጥግ መሄድ ስለምትፈልግ እቺ ገንዘብ ስለተቀበለች ነው። ገባችሁ? ኢቭን ማታ ራሱ ቡርኬ የራት ፕሮግራም ነበረው፣ በልቷል ነበረ። ሀይሚ ግን ወታ ነው የሄደችው። ወታ ነው የሄደችው። በጣም ነው የሚሰቀጥጠው። የእውነት በጣም ነው የሚደብረው። ከአንተ ራሱ ቡርኬ ይህን አልጠብቅም። የእውነት እኛ እንድትለያዩ አንፈልግም። አሁንም ቢሆን ቡርኬ ወደ ልብክ ተመለስ። ኦኬ ወደ ራስክ ተመለስ። አስተውል። እየተደረገብህ ያለው ነገር በጣም ቀላል ነገር እንዳይመስልህ፣ በጣም ከባድ ነገር ነው። አንተ ህይወትክን ለመበጥበጥ ኑሮክን ለመበጥበጥ በስራክ ሰክሰስ እንዳትውል ሀይሚ እንድትርቅክ እየተደረገ ያለው ነገር ላይ ለምንድን ነው ማትነቃው? ለምን አትነቃም እንዴ? ለምንድን ነው ማትነቃው? ምንድን ነው የተደረገብህ? ምንድን ነው እንደዚህ ያፈዘዘክ? አንተ እኮ ሀይሚን እኮ ሀይሚዬ እንኳን ብለክ ጠርታት እኮ አታውቅም። ቅመምዬ ጨረቃዬ እኮ ነው የምትላት አይደል እንዴ? እኔ በጣም አዝኛለሁኝ። ለማንኛውም አስብበት ቡርኬ፣ ጥሩ ስሜት ላይ አይደለም ያለኸው።
እዩ የምትባይ ደግሞ ለሚደርስብሽ ነገር እኛ ተጠያቂ አይደለንም። ምክንያቱም ከነሱ ህይወት ውጪ ብለን ማስጠንቀቂያ ሰጥተንሻል። በተደጋጋሚ አልወጣም ብለሻል። ጭራሽ ሀይሚን መሳደብ ጀምረሻል። የልብ ልብ ተሰምቶሻል። እኛ አንፋታሽም፣ ይህንን ወቂበት። አንፋታሽም። እስከ ጥግ ድረስ ልንሄድ እንችላለን። ወንድማችን ነው፣ ቡርኬን እንመክረዋለን፣ አንሰድበውም። ሀይሚን በጣም የምንወዳት እህታችን ናት፣ እንመክራታለን ብታጠፋ። አንቺ ግን ከኋላ መተሽ የእነሱን ህይወት እንዲህ ስትበጠብጭ እኛ ዝም ብለን ልናይ አይገባም። ቤተሰቡም ዝም ብሎ ሊያይ አይገባም። አስፈላጊውን የሆነውን እርምጃ መውሰድ ነው እንጂ እና እኔ ይሄ ነው የምለው። ሌሎቻችሁ ደግሞ አትሰዳደቡ። በሀይሚና በቡርኬ መካከል ሆናችሁ ደጋፊ መስላችሁ አይደላችሁም። ደግሞ እነሱን የምትሰድቧቸው አይደላችሁም። እናንተ ይህን አጋጣሚ አግኝታችሁ ቡርኬንም ሀይሚንም ለመስደብ ሞክራችሁ ነው እንጂ ቡርኬ ሀይሚ አልነኳችሁም አይደል? እንደ አንዳንዶቻችሁ ቡርኬን በጣም እየሰደባችሁት ሀይሚን በጣም የምትሰድቧት። ቆይ ምን አድርገዋችሁ ነው? ምናችሁን ነኩ? እስኪ እነዚህ ልጆች የራሳቸው ህይወት ላይ ነው አይደለ እንዴ? በቃ ሀይሚን ብትሆን የራሷ ነገር ላይ ነው እየፎከስ ያደረገችው። ሰው ነክታ አታውቅም። ምንድን ነው ምን አድርጊን ነው የምትሉት? የምትሳደቡ በጣም ተሳፍራላችሁ። የሆነ ተዋቸው፣ አትስደቧቸው። ሀይሚ የራሷ ስንት ችግር እያለባት ሀይሚ እንኳን ተውሽ የምትሉ አላችሁ። እንኳን ተውሽ አትሆኝም አንቺ በምን አወቃችሁ? ፈጣሪያችሁን ፍሩ። አንዳንድ ሴቶች ሴት ሆናችሁ ሴት ላይ ማደም ጥሩ አይደለም።